ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። በያላችሁበት ፈጣሪ ሰላሙን ከእናንተ ጋር አድርግላችሁ እያልኩ እንግዲህ ዛሬም በአንዳንድ ነገር መጥቻለሁ። እሱም የምጠውበት በጣም በሰሞን አረቦች በነገራችን ላይ እያፈሉ ነው። ለምን እንደሆነ እኔ አላቅም። እንግዲህ ሰራተኛ ረከሰባቸው መሰለኝ። ብዙ አጋጣሚ ከአረብ ጋር ደሞዝ የምናስቀምጥ ልጆች ልንጠነቀቅ ይገባል። በእርግጥ እኔ ሰው መክራለሁ እንጂ እኔ ራሱ አንዷ ደደብ ነኝ ማለት ነው። እና እንግዲህ ታምሌል ወይ እንዳያችሁት የሰው ቪዲዮ ማምጣት ስለማይቻል ነው። አንዲት እህታችን እንግዲህ እንደኛው ስደተኛ ናት። ያው ስደት ከመጣች 1 አመቷ ነው። ከአንድ አመቷም እንግዲህ የ4 ወር ደሞዝ አልተቀበለችም። አስባችሁታል? የ4 ወር ደሞዝ አልተቀበለችም ማለት ነው። እስከ 4 ወር ድረስ እንግዲህ አስቀምጣ ማለት ነው በመጣች በአመቷ። ስለዚህ እንግዲህ ይቺ አረብ እርግጠኛ ነኝ እኔ ግን እንደው አረቦች እኮ ግን ውሸታሞች ናቸው ታውቃላችሁ። የእሷን ብር የእሷን ወርቅ ሰርቃ ሳይሆን ደሞዝ ማክፈል ስላልፈለገች ነው ብዬ ነው እኔ ያሰብኩት ማለት ነው። እንግዲህ እቼታችን ከታምሌሉ ላይም እንደምታዩት እህታችን ወርቄን ሰርቃኛለች የኔንም የልጆችንም ምናምን። ስለዚህ ምንድነው ያለችው? ሰርቃ ውጭ ደብቀዋለች ምናምን ምናምን የሚል ዛቻ እየዛተች ነበር። በነገራችን ላይ ቪዲዮውን ብሰሙት የአረቧን ቪዲዮ ውድ ትላላችሁ። እንዴት ስትናገር እንደነበር እንዴት ንቀቷ ምናምን በቃ በጣም አርደነች። ስለዚህ ይች ልጅ እኮ ወርቅ ከሰረቀች እኮ አሻራ መነሳት ትችላለች። ይህን ታውቃላችሁ አይደለ? እና የእውነት አንዳንዴ በጣም ከባድ ነው። እንደው በጣም በሰሞን ደግሞ እንደ አዲስ ሆኖ ደግሞ ተነስቶባቸዋል። ምን እንደሚፈልጉ እኔ ባላቅም በጣም ነው ያፈሉት በእውነቱ ከሆነ። በነገራችን ላይ ብርድ ያለ አታዩትም? አለባበስ ምናምን በጣም ኃይለኛ ብርድ አለ። እናንተ በቃ ስራ ራሱ ልሰራ ምንም መስራት አልቻልኩም። ወይኔ ስናሳዝን። እኛ እኮ ቅመሞች እኮ በጣም እናሳዝን። እንዴት እንደተቀመጥኩ ኮርበት ምትምትምት የጠዋቱ እንቅልፍ ደግሞ እንዴት እንደሚጣፍጠው ወይኔ በኢየሱስ ክርስቶስ ስም። ስለዚህ ብርድ አለ ምናምን እንደዛ ስለሆነ በቃ እንዴት እንደለበስኩኝ አለባበሴ ራሱ አላሳዝንም። እና እንግዲህ እህቶቼ በዚሁ አጋጣሚ በተለይ አዳዲሱ ናችሁ ለምትመጡ አዳዲሱ ናችሁ ለምትመጡ እህቶች ጥንቃቄ አድርጉ። ደሞዝ አታስቀምጡ እነሱ ጋር። ይቺ ሴትዮዋን ደሞዝ መክፈል ስላልፈለገች ነው እንደዚህ ያለች እንጂ በጭራሽ ልጅ የእሷን የልጆቿን ወርቅ ሸካክፋ የትም አልደብቅባትም። ግን ደግሞ እኛ ደግሞ ህግ እንደሌለ ደግሞ የእኛ ደግሞ ህግ እንደሌለ ስለሚያውቁ ነው። ህግ ቢኖር ግን እዚህ ጋር የሆነ ወደ ህግ ሄዳ መጠየቅ ያለባትን መጠየቅ አለባት። ጭራሽ ነው በቃ 4 አመት 5 አመት እንድታሰር ነው ማረጋት ምናምን ምናምን እያልሽ በጣም ዛተች። አረቧ ባይዘ ወይ በጣም መጥፎ ናት ማለት ነው። እና እኔ እንጃ እኔ ምን እንደምል ራሱ አንዳንዴ ግራ ነው የሚያጋባኝ በዚህ ልክ እውነት ለመናገር ማለት ነው። ውድ ቤተሰቦች አንዳንድ የሀሳብ አስተያየት ራሱ መስጠት ራሱ ያቅተኛል ማለት ያኔ ስሜታዊ ከመሆን አንፃር ማለት ነው። ስለዚህ እንደው በጣም ያሳዝናል። እህቶች ጥንቃቄ አድርጉ። በተለይ ብር እነሱ ጋር አታስቀምጡ። በቃ እነሱን ብር ነው በቃ ብር 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 እና ሴትዮዋን ብር ላለመክፈል ፈልጋ ነው እንጂ በጭራሽ ልጅ የሷን ወርቅ አልሰረቀቻትም። አንዳንዶች አረቡ በጣም ክፉዎች ናቸው። በዛ ላይ ደግሞ አሁን ደግሞ እንደ አዲስ ተነስቶባቸዋል። እውነት ለመናገር ምን እንደሚፈልጉ ባላቅም እንደ አዲስ በጣም በሰራተኛ ላይ ግፍ እየሰሩ ነው ያሉት። ቤተሰብ አላቅም ለምን ይሄን ያህል በእርግጥ አይጠየቁም 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 ስለማይጠየቁ ነው እንደዚህ እንትን የሚሉት። ኤጀንሲ የለ ምን የለ ምን የለ። ስለዚህ በጣም ነው የሚያሳዝነው። እውነት ለመናገር እኔ በጣም ተሰምቶኛል እንዳንድ ሰው። ምክንያቱም ምን አለ መሰላችሁ ቤተሰብ ሰው ሊሰራ መጥቶ ቋንቋ አይችልም ተብሎ መገደል፣ በዛ ላይ ደሞዝን ይዞ ወርቅ ሰርቃኛለች ምናምን ምናምን የሚሉት ለኢትዮጵያ ኢትዮጵያ ያሉ ኤጀንሲዎች እንደማይሰሩ ስለሚያውቁ ነው። አስባችሁታል? በቃ ህግ እንደሌለ ያውቀዋል ተረድተዋል። ለዛ ስለሆነ እንደፈለጉ ያስሩናል፣ ይገሉናል፣ የፈለጋቸውን የሚፈልጉ ደግሞ እዚህ ቀሙናል፣ የተለያየ ነገር ያደርጉናል። እና ይሄ ሁሉ ምንድን ነው ያው እንትን አለ ማለታቸው ነው። ህግ እንደሌለ ስለማያውቁ ነው ማለት ነው እንደዚህ መጫወቻ ያደረጉት። እና በጣም ያሳዝናል። እኔ በጣም ነው ያዘንኩት እውነት ለመናገር። እና ይሄ ነው ያለው ነገር። እንግዲህ ቤተሰቦች ብዙ ምንም ማውራት አልችልም፣ ግን ፍትህ ለእህታችን የእውነት እየቆራረጣችሁ እናንተም ስሩ። በተለይ ቲክታክ ላይ ቫልዩ አለው። ቲክታክ ላይ የምትጠቀሙት ቲክታክ ብዙ እይታ ያላችሁ ሰዎች እየቆራረጣችሁ ልቀቁት ማለት ነው። ልቀቁት። ምክንያቱም እህታችን ሰርቃ እንኳን ቢሆን እንኳን እርግጠኛ ነኝ አልሰርቅም። ሰርቃ ቢሆን እንኳን በቃ የሆነ ህግ አይቶት ነው እዛ በኋላ ህግ መወሰን የሚችል። ህግ ሳትጠይቅ ምናምን አለ ኬፋ በራሷ ጊዜ የልጆችን ወርቅ ሸካክፋ ምናምን ምናምን
እንትን ስላለች ስለዚህ 5 ዓመት 4 ዓመት እንድትታሰር ነው ማድረግ እያለች ማለት ነው። አያችሁ ግፏ ልክ እንደዚች እንደ እንትና እንደ ሌላ ማለት ነው ማድረግ የፈለጉት እና እውነት ለመናገር በጣም ነው የሚደብረው ያለው ነገር። ለማንኛውም ቤተሰቦች የራሳችሁን ጠብቁ ጠባብቆና እኛ ጋር በጣም ኃይለኛ ብርድ ስላለ ሞሮ ራሱ ጠፋብኝ። እናንተ በጣም ብርድ አለ ወይ? ስማሙ ብርዱ ግን እንዴት ነው? የአረብ ሀገር ብርድ በጣም ጨካኝ ነው። ሆነ ጨካኝ ነው አይደል? በጣም ይበርዳል። አታዩም? ጃኬት ለብሼ ምናምን ነው ያለሁት፣ ግን ብርዱ ምንም አልቻልኩትም። የሀገር ልብስ ነው የለበስኩት። በዚሁ አጋጣሚ ደግሞ የሚገርማችሁ ነገር እና ያለው ነገር ይሄን ሰላማችሁ ብዙ ተረፍረፍ ይበልልኝ ውዶቼ፣ ማሮቼ፣ ገለቦቼ፣ ፍቅሮቼ፣ የኔ አበረታቶች። በተረፈ ሰብስክራይብ አድርጉ፣ ቻናሉን ሰብስክራይብ፣ ሼር፣ ላይክ አድርጉ። ሀሳብ አስተያየት ካላችሁ እንቀበላለን ማለት ነው። አዎ ሀሳብ አስተያየት ካለ ኮመንት ላይ አስቀምጡልኝ እና እኛ ደግሞ የእናንተን ሀሳብ ለመቀበል ዝግጁ ነን። ስናጠፋ ደግሞ አጥፍታችኋል እያላችሁ ስናለማ ደግሞ ምን አልምተሽ ነው የምትሉኛው? ተረዱኛላችሁ። ወይስ የአረብ ሀገር ያላችሁ ልጆች ተረዱኛላችሁ፣ የት እንዳለው ስለምታውቁ። ምናልባት ሀገር ሲሄድ ያኔ አንዳንድ ነገር ላሳያችሁ እችላለሁ። አሁን ግን ስለምትረዱኝ ችግር የለውም ነው የምለው። ሌላ ምንም የምለው ነገር የለም። ያለው ነገር ይሄ ነው። እሺ ቤተሰቦቻችን ያለው ነገር ይሄ ነው እላችኋለሁ እና ሰላማችሁ ይብዛልኝ። ተመልሼ በሌላ ቪዲዮ እስከምመጣ ፈጣሪ ኢትዮጵያ ሀገራችን ሰላም ያድርግልን። ጦርነት በቃ ይበልና ወይኔ ፊቴ ምን ብልጭት ብሏል። ድምጽ ተዘጋግቷል ደግሞ እና ለዛ ነው ይሄን ያለው ነገር ውዶች። ኧረ በቃ